የላይፍ ኢንሹራንስ ታውቂያለሽ? ሰውየው ነይ ብሎ ቁጭ አድርጎ ይሄ ባልሽ የተወልሽ ደብዳቤ ነው አለኝ። ይህን ደብዳቤ የዛሬ 10 ዓመት ነበር ለአንቺ መስጠት ያለብኝ፣ ግን ሚስቴ ትመጣለች። እኔ ሐኪሞች የሰጡኝ 10 ዓመት ነው 2020 ላይ ማለት ነው፣ የዛሬ 5 ዓመት ሻውዬ እና ሚስቴ በአንዴ ከሰጣችሁት አጥፍታው መርዳት ትወዳለች፣ ታጠፈዋለች እስከ ጡረታዋ ድረስ። ጡረታ እዚህ ሀገር ጡረታዬን ሁሉ አስከብሮልኝ ነው ሄደው። አቡዬ ብዙ ነገር አድርጎልኝ ነው ሄደው ባሌ። እሺ እህቶቼ ይጨነቁ ነበር፣ ልጄ ብዙ ሰው ይጨነቅ ነበር። እኔ ብር አላጠራቅምም፣ አላስቀምጥም። አቡ ያለኝን እገዛለሁ፣ እሰጣለሁ፣ አባክናለሁ። እሺ ግን ይሄ ባሌ ነገር አይከርምም። እግዚአብሔር አምላክ እንደኔ አይነት ባል ይስጣችሁ። ህይወቴን የመኖር መብት አለሽ እንውሰድ ካልሽ ግን 25,000 $25,000 እንቀንሰዋለን አሉኝ። እኔ ነው ይሄ የባልሽ ፕላን ነው። የዛሬ 5 ዓመት አሉኝ 2020 ላይ ዶክተሮች ከ10 ዓመት በኋላ ትሞታለህ ብለውኛል። ሚስቴ እንዳትቸገር አንዴ ብሩን እንዳትሰጠውት በየወሩ እንደ ደሞዝ እሺ አብዬ እንዲሰጠኝ መኖሪያዬ እንድኖርበት ማለት ነው። አንዴ ከሰጣችሁ ታጠፋላችሁ። ይሄንን ሳልነግርሽ ማለፍ ስላልፈለግኩ ነው። ብዙ ወንድሞች ብዙ እህቶች ይማሩበታል ብዬ ነው። ወላሂ የኔን ህይወት ታሪክ ታውቁታላችሁ። አውሪ እሺ አውዬ የተሰማሽ በጣም ማለት እዚህ ቤት ደግሞ ገብተሽ በህይወት እያለ ቅርብ ጊዜ ታሪክሽን ተናግረሽ ስለነበር ልክ እንደማውቀው ሰው ነው የተሰማኝ። ገባሽ? በዛ ላይ ደግሞ ገና ሀዘንሽ ትኩስ ነው፣ ቅርብ ጊዜ ነው። በጣም ያሳዝናል። እንደዚህ ይህን ያህል የሚወድ ሰው ደግሞ ስታጭ ደግሞ በጣም ያማል። ይህን ያህል ልክ እንደ ልጅ የሚያስብልሽ ባል ስታጭ፣ በተለይ ከሞተ በኋላ ደግሞ ይህን ስትሰሚ ላይክ በህይወት እያለ ምን ያህል ያስብልሽ እንደነበረ ማሳያ ነው። ብዙ ነገር ማሀቡዬ እኔ ቋሚ ስራ የለኝም ነግሬሻለሁ። ዩኒቨርሲቲ ምናምን ነው ያልኩት። ጠበቃዬ እንዲ ያለኝ እኔ በህይወት የሙሉ አለኝ። ብዙ ሰው ሪፕሬዘንት ፔንሽን ይከፍልልኝ ነበር 60 ዓመት ከ60 ዓመት በኋላ ሲሆነኝ የሚከፈለኝን እና ምን እንዳለኝ ታውቂያለሽ? አሁን እሱ ሞቷል፣ ይሄን አንቺ ከፈይውን ያለኝ 23 ዓመት ሙሉ ከፍሎልሻል ባልሽ አለኝ። ቀጥይበት ሳረጅ የምትጦርበትን ሁሉ ይሄን ከዚህ ውጪ ማለት ነው። ይሄ ኢንሹራንስ ነው። የእሱን ፔንሽን ደግሞ እሱ 60 ዓመት ሲሞላው ይከፈለኛል እስከ ህይወት መጨረሻ ማለት ነው። ከ2 ዓመት በኋላ የኔን ደግሞ ከ48 ከ60 ዓመት በኋላ ይከፈለኛል። አይገርምም? ህይወትሽን የሚያስተካክልልሽ ሰው ታውቂያለሽ? እግዚአብሔር እንደዛ አይነት ባል ይስጣችሁ። ሀቡዬ መጥቼ ነግሬሻለሁ እንዴት አይነት ሁኔታ ላይ ሆኜ እንዳገባኝ ታውቂያለሽ። ያ ሁሉ አልፎ ሰው ጥሩ ነሽ ይለኛል። እሱ ከኔ በላይ ጥሩ ነው። ባሌ ሞቶ ይበልጥሻል፣ እኔ ሞቼ ይበልጥሻለሁ ሰው ሲለኝ ተረት ነበር የሚመስለኝ። የእኔ ባል ግን ህይወቱን ኢቨን ሞቶ ሁሉ የኔን ህይወት ጋይድ ያደርገዋል። አቡዬ ሁሉ ነገር እኔ አላውቅም ሳይነግረኝ ሁሉ ነገር ኦን ፖይንት እና ደስ የሚለው ነገር አቡዬ እኔ ምንም ችግር አይደርስብኝም እስከ ህይወቴ ፍጻሜ። እንዲያውቁ የሚያውቁኝ ሰዎች ማለት ነው ምን ያህል ባሌን እንደምወደው እንደማከብረው፣ እንዴት አይነት ሁኔታ ሆኜ እንዳገባኝ እዚህ አንቺ ቤት ልጆች እንዲያውቁት ነው። እሺ ማማዬ ቴንኪው። ደግሞ በ15 ዓመቴ የተደፈርኩ ልወልድ ስል ማለት ነው ከልጄ የወለድኩትኝ ወልጄው ልጄን በወለድኩት በ3 ወር ነው 16 ዓመት የሞላኝ። ልጄን ስወልደው ቤት ውስጥ ፍንፍን አድርገውኝ በተደረሰብኝ ችግር
ሁኔታ እኔና ልጄ መጨረሻ ላይ ነው ሆስፒታል የደረስነው። ልጄም በህይወት አለ፣ እኔም በህይወት አለው። በዛ በደረሰብኝ ችግር መልሼ መውለድ አልችልም ነበር። ያው በደረሰ በጣም ተሰቃይቼ የነበረ እርጉዝ ሆኜ ቤተ ክርስቲያን በር ላይ ተቀምጬ፣ ጥሩ አባት አለኝ። ወደ ቤት ተመለስኩኝ። ልጅህ እንደዚህ ሜዳ ላይ ነት ተብሎ ተጠርቶ መጥቶ፣ አባቴ አውራ ጎዳና ሰራተኛ ነው። የአባቴ ጓደኛ ነው። ከመንገድ ላይ አንስቶኝ የሚስቱ አማቾች ቤት ያስቀመጠኝ። እናቴ ልክ ማርገዜን ስታቅ አባረረችኝ። ሂጂ አስረገዘች ጋር ሂጂ ብላኝ ማለት ነው። 15 ዓመቴ ነው። ከዛ ጋሽ ዳኜ ይባላል ማገኝ በህይወት የለም፣ ግን ለልጆቹን አገኛቸዋለሁ። ከዛ በኋላ አጠራ አድርጌ ልንገራቸዋል። በጣም ስቃይ ነበረብኝ ቤት ውስጥ ሙል ኢቨን ልጄን ወልጄ በጣም ችግር ሲደርስብኝ እናቴ በአጋጣሚ ወንድሟ ሞቶ ለቅሶ ስትሄድ በጣም ሰላም ኖሬ ማለት ነው። ልትመለስ ነው ሲሉኝ በ107 ዓመታቸው አይቷቸው በ109 ዓመት የሞቱ ሰፈራችን ውስጥ ደሃ ሰው የሚረዳቸው አለላ ሳር እየነከሩ የሚሸጡ ምናምን ማለት ነው። ሰፈራችን ስላችሁ በድሮ ጊዜ ኢትዮጵያ ውስጥ በ500 ብር ነው መሬት 500 ካሬ ሜትር የምትመሩት። እንደዛ ተመርተው ማለት ነው። እና ይውደቅደቅ ያለ የሳር ቤት ውስጥ ነው የሚኖሩት። እኛ ቤት አለን። እንየው አልኳት። ሄድኩና እኔ ይሄንን ልጅ ገድዬ ራሴን አንቀለው ስለ እዚህ ቢላ የምንሸጠረጅም ጤዩና ጥፊ ካላሳደጉት እኔ ወስጄ እየለመንኩ አሳድገዋለሁ አሉ። አሳደጉት ልጄን። እኔ ወጣሁኝ ከቤት ጠፋው። የ10 ወር ልጅ ጥዬ እናቴ ከመምጣቷ በፊት ቦርደር ላይ አዲስ አበባ አንሳ ላይ ነው ኬንያ የገባሁት። ባይዘው የደሎ መና የሚባል ሀገር የሰው ቤት ተቀጥሬ በ30 ብር የሰው ልጅ ማሳደግ ጀመርኩ። 3 ወር እንደቆየው ቦርደር ታውን ነው እና ከአዲስ አበባ የሚመጡ ልጆች ኬንያ ወደ አሜሪካ እንሄዳለን ሲሉኝ እኔ እውነት በአንዴ አሜሪካ የሚገባን መሰለኝ። ደሞዜን ስጪኝ ስላት የ3 ወር 90 ብር 10 ብር ጨምራ 100 ብር ሰጠችኝ። በዛ መሄድ አልቻልኩም። መቆረጥ ነበረባቸው። የቤተሰብ ውስጥ ቤት ውስጥ ሆና የምታዋልደው ሴትዮ በስታኛለች። በምላጭ በምናምን ስላደረገችኝ እነሱ ህይወቴን ሴቭ ለማድረግ ቆርጣ አውጥተውታል። ፔሬዳ ያለው ግን አላረግዝም ተናግራለች። ኪባይት ነበረች በዛን ሰዓት። በእርዳታ የሚመጡ ዶክተሮች ነበሩ። ጎባ ሆስፒታል ይባላል ባሌ ውስጥ ብዙ ሰዎች ያውቁታል። ኪባዎች ምናምን አሉ በእርዳታ የሚመጡ ዶክተሮች። እኔ አልገባኝም። በኋላ ነው የሚነግሩኝ ብል ተናግራ ነበር ሴትዮዋ። ከዚህ በኋላ እች ልጅ መውለድ አትችልም ብላለች። መረምረኝ ህንዳዊ ነች። ኬንያ ውስጥ በጣም የታወቀ ሆስፒታል ነው። አጋ ካን ሆስፒታል ይባላል። አትወልድም እች ልጅ አለችው። አም ሶሪ ወድሻለሁ፣ ግን እኔ ልጅ መውለድ ፈልጋለሁ ብሎኝ ቀለበቱን ሁሉ ነገር አስተምሮኛል። ምን ብሎኛል? ተወኝ። በ21 ዓመቴ አፍተር ማይ 21 በርዝዴ ማለት ነው። ተወኝ። በ19 ዓመቴ 2 ዓመት አብረን ነበር። 1 ዓመት ብቻዬን ሆንኩ። አቡዬ ነግሬሻለሁ። ብዙ ሰው ሲጠይቀኝ በግልጽ ነገሮች ማለት ነው። ይቅርታ ወድሻለሁ፣ ግን አንቺ መውለድ ስለማትችይ እኔ ደግሞ መውለድ አላገባሽም፣ ግን እረዳሻለሁ አለኝ። እረዳሻለሁ ሁሉ ነገር አለኝ። የመጨረሻ የእሱን ቀለበት ነው ሸጬ የኖርኩት። ግን በጣም ዲፕሬሽን ውስጥ ገባሁ። በቃ ለህይወቴ የጻፍኩትኝ ሚስት ሞታበት ልጅ ያለ ወንድ ትልልቅ ሰው ነው ማገባ ብዬ ነው በራሴ ማለት ነው። ለማንም አልናገርም። ያንን ይዤ ወደ ዋና ከተማ መጣሁ። ሞምባሳ ነበርኩ፣ ናይሮቢ መጣሁ። በጣም ብዙ አበሾች ምንም ቆንጆ ነኝ ላግባሽ ሲሉኝ እንደማይሆን አውቃለሁ። ለሶማሌዎች እኔ ዘመድ የለኝም ምናምን ፕሮሰስ ሰጡኝ። እሱን እየጠበቅኩ እያለሁ ነው ባለቤቴን ያገኘሁት። የዛሬ 25 ዓመት ማለት ነው። የ23 ዓመት ልጅ መውለድ ባለመቻልሽ ምክንያት የመጀመሪያ ፍቅረኛሽ ይቅርታ መውለድ ስለማትችይ እወድሻለሁ፣ ግን በሩቅ እረዳሻለሁ፣ አብሬሽ ልቀጥል ግን አልችልም ብሎሽ በመሄዱ ምን ወሰንሽ አንቺ? ከዚህ በኋላ ወይ አግብቶ የፈታ ልጅ ያለው ወይ ሚስቱ የሞተችበት ልጅ ያለው ግን ልጅ ግዴታ ያለው
ኦኬ። ወይ ሚስቱ የሞተችበት ወይ የተፋታ እድሜው ትንሽ ከፍ ያለ ልጆች ያሉት ሰው ነው። በቃ ከዚህ በኋላ ነው በቃ ከአሁን በኋላ ማገባ ብዬ ዲሳይድ አደረኩ። ተናግሬዋለሁ እኮ አንቺ ቤት ሀቡዬ ትዝ ይልሻል? ላልሰሙት ነው እንጂ እና እንደዛ እያልኩ እያለው በጣም በሚገርም ቀን አሁንም ጓደኛ ያለች ሙና ቃል መስጠት ትችላለች። ሚኒሶታ ነው የምትኖረው። ዛሬ ጠዋት ሁሉ አናግሬያታለሁ። ቀን ሳተርዴ ሞርኒንግ ላይ ነው። አወስ 22 ሰሙዬ እስኪ እኔ ቶልቻ ቤት ሄደን እንጀራ እንብላ ብላኝ ነጠላ ጫማ አድርጌያለሁ፣ ቱታ ለብሻለሁ፣ ሻሻ ስሬያለሁ። ሄድን። ስንሄድ ባለቤቱ በጣም ቢዚ ነው፣ መኖሪያ ቤት ውስጥ ነው የሚሰራው እና እስኪ አንዳችሁ ቡና አፍሉ አለ። በጣም ቢዚ ሆኑ። ገባሽ? ብዙ ሰራተኛ ስለ ኢፍ ደ ፔይ ሚ እኔ ቀልቃላ ነኝ ስል የእኔ ባለቤት አውል ፔ አለ። እነሱ ደግሞ ግሩፕ ፎቶውን ሁሉ ለቅቅ ያለው ግሩፕ ናቸው፣ 3 ሴቶች እሱ ናቸው። አውል ፔ አለ። ካሜራ ይዟል። ከዛ ቁጭ ብዬ ቡና ማፍላት ጀመርኩ። እኔ $100 ቤት ኪራይን ይከፍልልኛል። ገባሽ? በአፍ የተናገርኩት ነገር ነው ማለት ነው። በዛን ሰዓት ከኤርትራውያኖች ጋር ነው ሼር አድርጌ የምኖረው። አንድ ክፍል አከራይተው ሙሉ ቤት ተከራይተው አንድ መኝታ ቤት አከራይተው ማለት ነው። ስቲል ኢቨን አሜሪካ ሄጄ አግኝቻቸዋለሁ። በጣም ጥሩ ሰዎች። ከሌለኝም ችግር የለብኝም፣ አያስከፍሉ። ይሄ ሰው እየወዶሻል አለችኝ። እንዴ ስላት አይንሽን እያየ ነው ፎቶ የሚያነሳሽ አለችኝ። ኧረ ተይኝ፣ እኔ ትንንሽ አይኖች አይወዱኝም አልኳት። ሲያዩኝ ዩ አር ቬሪ ቢዩቲፉል በት ቬሪ ቶል ነው የሚሉኝ። እሺ እንዲሁም ስላት አንቺ ከአይኑ ምን አለሽ ብላት የኔንም የእሷንም ስልክ ሰጠችው። ህው ስለው ዚስ ሚስተር ካዙ ጃፓኒዝ ጋር ይለኛል። ከዛ አንድ ቀን ቁጭ ስለምናገር ማለት ነው ደወለ ማለት ነው ላይ በሳምንቱ። ከዛ እኔ ፒተር የሚባል ልጅ ነው ኢትዮጵያዊ፣ እነሱ ሄዶ ነው እሺ፣ እዛ ሰፈር ያለ እንደዚህ አይነት ኢትዮጵያዊ ልጅ ወድጄ ምናምን። ኧረ ሳሙዬ ሲያሳዝን ቀኑ ሙሉ እዚህ ነው የዋለው ነው ያለኝ። እሺ ብለን ተያይዘን ሄድን። ራት ጋበዘን ምናምን ትሸኘን። ከዛ ሲሸኘኝ ቱሞሮ ኦንሊ ዩ አም ጎና ቴክ ዩ ቱ ዘ ሲኒማ አለኝ። ሄድኩ ማለት ነው። ከዛ እኔ በጣም ኦፕን ማይንድ ነኝ። ሄድን። ከዛ በ3ኛው ቀን ከግሩፕ ጋር ሲጋብዘኝ አይ ዋና ሜሪ ዩ ሲለኝ የዋና ጎና ሜሪ የሚያልኩት እንዲያሉ መውለድ አልችልም እንደዚህ ልጅ አለኝ ምናምን ስለው አለቀሰ። ተለያየን። ከዛ በ3ኛው ቀን ደወለልኝና አምጎንቹ ሜሪ ዩ አለኝ። አንቺን ነው ማግባት ያለብኝ፣ አንቺን ካላገባው ምኑን ረዳሁ አለኝ። እንደዚህ ስቃይ ያለባት ሴት አላመንኩትም። እሺ አቡዬ፣ እሱም በግሩፕ ነው የሚኖሩት፣ እኔም ከሰዎቹ ጋር ነው የምኖረው። ቤት አፓርትመንት ተከራየ። ሮዛ ትባላለች፣ አሁን ካናዳ ያለች ጓደኛዬ። እሷ እንደው ከለር ምናምን ብለው ፈርኒሽ ዳርገው ሰፕራይዝ አረጉኝ። ቀለበት አረገልኝ። እዛው የተዋወቅንበት ምግብ ቤት ነው። እሺ ቀለበት ያረገልኝ። መጣን። ይሄው ስንኖር ብዙ ነገር አለ። በቃ ይሄው እንደዛ ነው ያወቅኩት። ሀውዬ ቦታችሁን አልያዝና እንደዛ አይነት ባል ያለኝ ታምሜ ያስታመመኝ። የዛሬ 18 ዓመት ደግሞ ሚሌኒየም በኢትዮጵያ በጣም ታምሜ ነበር። አስታሞኝ በዛን ሰዓት ነበር እንደውም ይተወኛል ያልኩት፣ አልተወኝም። እሱ ደግሞ የዛሬ 5 ዓመት ታመመብኝ። ኪድኒ ፌል አረጋሉኝ። መስጠት አልችልም፣ መስጠት አልቻልኩም። ሞከርኩ፣ አስታመምኩት። ኢቨን ሀውዬ ታውቂያለሽ፣ 1 ዓመት ከ5 ወር ቤቴን ትቼ ሆስፒታሉ ጎን ፍራሽ አንጥፌ ነበር ምተኛው። ትንሽ አፓርትመንት ተከራይቼ አሁን ወደ ቤቴ ተመልሻለሁ። አረፈብኝ። ይሄ ነው ታሪኩ። አሳጥሬው ነው። እሺ ማወቅ ከፈለጋችሁ ሙሉ ታሪኩን ሀቡዬ ቤት ግቡና አለ እስካሁን ስንት ጊዜ ሆነሽ? በቃ ሁላችንም ወደዛው ነን። ቀናችን ሲደርስ የዛን ጊዜ በህል የዛሬ ዓመት ስትነግረን ታሪኳን ባሏ ዓመት አልሞላውም ሀቡዬ፣ የዛሬ 10 ወር እኮ ዓመት ሊሆነው 2 ወር ነው የቀረው። ዓመት ብንለው የዛሬ 10 ወር ታሪኳን ስትነግረን ባለቤቷ በህይወት ነበር። አሁን ግን አልፏል እና አርፏል። ስንት ጊዜ ሆነው ሰሚራ ባለቤትሽ ካረፈ? 1 ወር ከ2 ቀን
ሴፕቴምበር 11 በኢትዮጵያ አዲስ ዓመት መስከረም 1። ፈጣሪ የሚወደውን ነው በጊዜ የሚወስደው እና ሁላችንም ወደዛው ነን። ቀናችንን ነው የምንጠብቀው። አይ ነው እኔ ያንቺን ልጆች ነግራቸው ማለት ነው። ብዙ ቤትም ተናግሬዋለሁ። ቁም ነገረኛ መሆንሽን ቮይስ መሴጅ ተውሽልኝ ሰምተሽ ዩ ሲ ዩ ኬር እና በህይወቴ ሙሉ ደግሞ ማልጠብቃት ሴት መሲ ብሪጅስቶን ጽፋልኝ ማለት ነው። ገብቼ ነገርኳት። ኦ ማይ ጋድ ሙልጭ አርጋ የሰደበች ልጅ ሀው ካይን ሺዝ። ብዙ ሰዎች አሉ ይቆጣሉ፣ ይናገራሉ። እንደኔ ጋሊቨር ነኝ እናገራለሁ። እሺ አቡዬ ትዕግስት የለኝም እንደ እንጂ ግን የእሷ ማለት አንጀቴን በላኝ። እሺ ከጠበኳቸው ሰዎች ሳይሆን ከእሷ ነው ያገኘሁት። እሺ ሰሚራዬ አይዞሽ ምናምን እንደዚህ አይነት ሰው በቃ እሷ ማለት እኔ ነች። ንጹሕ ልብ ያለው ሰው ታውቂያለሽ አቡዬ አንቺም መማር ግን አሁን ሀዘኑን ብቻሽን ነው የምታሳልፊ ወይ ሰዎች አሉ አብረውሽ? ማን አለኝ ልጄ ነበር 1 ሳምንት ታውቂያለሽ፣ የዚህ ሀገር ወደ ስራ መመለስ። አሁን ብቻዬን ያለሁት አቡዬ። ኮኮዬ ያለች እዛው ጃፓን ነው እንደሚኖረው እንዴ አቡዬ ነግሬሽ የለ እንዴ ባሌ ሲታመጥ ቪዚት አድርጎሽ ምናምን መሄድ ነበር የሚመስለኝ እንጂ አስቀረውት። ስራ ጀምሯል አለ ትዳር መሰረተ። ትዳር አይ ስራ ትምህርት እና ስራ ብዬሻለሁ። ትዳር ገና ነው። ኢንሻላህ ገርል ፍሬንዱ በጣም የሚወድ 32 አመቱ 32 ኦኬ። አሁን ከ2 ወር በኋላ 33 አመት ይሆናል አቡዬ። ዳሪዋ ታዲያ 33 ከሆነው ያግባ ትመጣለች። ገርል ፍሬንዱ የልጅነት ገርል ፍሬንዱ ሆስተስ ናት ኢትዮጵያን ኤርላይንስ። አሁን ጃንዋሪ ላይ ግን መጣለሁ አለች። ማሪያ ትባላለች። መጣለሁ በቃ አለች። እሷን ካልሆነ አላገባም ብሎ እኮ ነው። ትመጣለች። እሱ እሱ ልጅ ታውቂያለሽ ኢንሻላህ። አሁን ግን ኮኮዬ አለች። ታውቂያለሽ ኮኮዬ? ስለ ውሻዬ ንገሪያቸው። ብዙ ሰው አያምንም። እሺ እርዳታ እንደምትሰጥ ንገሪልኝ አውዬ። ኮኮ የምትባል በጣም የምታምር ውሻ አለቻት። ቆንጆና ስለ ውሻ ምን ልበል ማለት ስለ ባህሪዋ ነው። አታስቸግር። ስለ ባህሪዋ ለም ትሰራለች። ነግሬሽ የለ ሞዴል ናት ውሻዋ። ነግሬሻለሁ እኮ በጣም ተረዳለች። ውሻዋ ሞዴል ናት እና ሞዴልነት ማለት ኮሜርሻል ትሰራለች። አድቨርታይዝመንት ትሰራለች። ማስታወቂያ ትሰራለች። ሰሚራ ማብራከቻች ይዋት ውሻዋን ለምን በጣም አሁን አይችልም። እሺ በእኛ በአበሻ ኮሚኒቲ ነው ውሻ ማስታወቂያ ሰርቶ ገንዘብ ለባለቤቱ ሲያመጣ አልተለመደም። ለዛ እና ግን ይከፈላል ማስታወቂያ የምትሰራበት። ኦፍኮርስ በደንብ ነው። በሰዓት እኮ ነው የሚከፈላት። ነግሬሽ ነበር ባለፈው እኮ። አንቺ ስራሽ ብዙ ነው። እሺ እማዬ እንዴ ከፈለው አካውንት አላት ወይስ በአንቺ አካውንት ነው የሚገባላት? ይሄን ነገር ባለፈው የጠየቅሽኝ በጣም የተሳቀበት ይሄን አካውንት ነው እንጂ ያውዬ ወደፊት አሁን አልፈልግም። በቃ ያንቺ ውሻ መሆን ብትሄድ ገንዘብ አቡዬ ከአንቺ በኋላ እኮ ሰይፍ ሾው ላይ ሁሉ ቀረበች። የምር ለመቅዶኒያ 200,000 ብር ሰጠች። ለመቅዶኒያ 200,000 ብር ሰጠች ኮኮ። ከራሷ ማስታወቂያ ከሰራችበት ላይ ጉቺ ላይ ፌብራሪ ላይ የሰራችበትን ሰጠች። በይ ወንድም ካልግ ነው እንደውም ለምንድን ነው ማትረዳው ሲለኝ እሱ ነው። ከዛ የሚቀርብበት ቀን ነበረ ሲስጡ ሲለኝ እንዴ ወንድም ካልድ አልኩት። ኤፕሪል ላይ ነው የቀረበችው የኔ ልደት ቀን። እሺ እንደ ከ2 ወር በፊት እኮ ኮኮ ረድታለች አልኩትኝ። እኔ ጠለብ አድርጌ ነው እሺ ረዳሁት። ቁጥራቸው ነው ስጄ ማለት ነው መሰራት አለበት ብዬ ማለት ነው። ቆይ 200,000 ብር ኮኮ ውሻሽ ኮኮ 200,000 ብር ለመቅዶኒያ ረዳች። ለልደቴ ቀን ደግሞ እኔ 100,000 ብር ጨመርኩ። 300,000 ብር ሆነ ማለት ነው። ተባረኩ። አንቺም ኮኮም
አሜን ይስጠን ፈጣሪ አሜን። እንዴ ትዝ ይልሻል የአንቺ ቤት እርዳታ ቀንም እኮ ለልብ በሽተኞች እኮ ረድታለች እኮ እኮ ለልብ ህሙማን ለልብ ህሙማን 150 ሺህ ረድታለች ኮኮ። የራሷ ብር ግን ነው ባቡ፣ የኔ ብር አይደለም የሷ ብር ነው እኮ። ግን ታውቃለች ስንት ለማንን ስንት ለምን ፍቃድ ታውቃለች። እኔ ነኝ እንጂ የምሰጥባት። የአባቷ ቃል ነው የአባቷ ቃል ነው። ምን እንዳለኝ ልንገርሽ፣ እኔ ልጄ ናት የእሷን ወጪ ሁሉ ኢንሹራንሷን፣ ምግቧን ሁሉ ነው በወር $700 ነው የኮኮ ወጪ። $700 ነው ወጪዋ። ግሩሚንግ $150 ኢንሹራንስ አለ የምትቆረጥበት። አዎ ዴንታል ኬር ምናምን በወር $150 ነው። እሺ ዴንታል ኬር ጭራሽ ጥርሷንም ትታያለች እና ኢንሹራንሷ ይከፈላል። ማሻአላ ኢንሹራንስ አለ። የምትደረገውን ጥርሷን ይቦረሽላታል ወይስ? ኖ ዴንታል ኬር። አንቺ እንዴት ነው ዴንታል ኬር አትሄጂም? በየወሩ ጥርስሽ? እኔ ሄዳለሁ። እኔ ቤት ውስጥ እኮ ቦርሽላት ዴንታል ኬር ምናምን ካላመመኝ በስተቀር አልሄድም። እንኳን እኔ ልጆች ኮኮላት። እሺ በየወሩ ቼክአፕ የምትሄደው ለጥርሷ ነው። በየወሩ ምን አይነት መልስ? ፉል ሴት ነው። እሺ ዴንታል ኬር፣ ስፓ፣ መሳጅ፣ ጸጉር ቁርጥ 4 ሰዓት ነው የሚፈጀው። ታምኛለሽ? 35 ዓመቴ ነው ሰሚራዬ። በህይወቴ ስፓ ማሳጅ በህይወቴ አንድ ጊዜ በ35 ዓመት ውስጥ አንድ ጊዜ ስፓ ሄድኩት። ስፓና ማሳጅ ሀቡዬ አንድ ነገር ልንገርሽ። አሁን እኔም ኖርኩ ነው የሚባለው። ወይኔ ኮኮ ሀቡዬ አንድ ነገር ልንገርሽ። እኔ 48 ዓመቴ ነው። የኮኮን ያህል ኬር የለኝም። ኮኮን ባረገኝ እኔም ባረገኝ ይላሉ አንዳንድ ቀን። የጃፓን ምግብ አለርጂ ነው ለሷ። አይ ኮኮ ይለኛል። ባለፈው እንትና ማለት ነው ማነች የፋኖ እናት ማለት ነው ትምህርት ቤት አስገብቼው ምናምን ብላ ሲጮሁባት ማለት ነው ሳራ እንዲህን ሁሉ ብር ብለው ማነው ስሟ የፋኖ የሚባሉ ውሻ ያላት ዱባይ ያለችው ስሟ ጠፍቶብኝ ነው። ጭራሽ ፋኖ የሚባሉ ውሻ መለገዝ? አዎ ዱባይ ያለች ጻፉ ከታች እንዴ የሳይንት ውሻ ስም አለ? ፋኖ ነው ስሙ። ይገርማል። ለትምህርት ቤቱ ምናምን ሚሊዮን ምናምን $1000 ከፈልኩ ስትል የኮኮን ብናገር ይገሉኛል። ትምህርት ቤት ኮኮ እንዴ ኮኮ ትምህርት ቤት ነበራት። እሺ ልጆና ምንድነው አብሬያት ነበር የምሄደው እኔ። ለምን መሰለሽ? እንዴ ኮኮ እንግሊዝ እነግርሻለሁ። እንግሊዘኛ፣ ጃፓንኛና አማርኛ አንደርስታንድ ታደርጋለች። ሀቡዬ አባቷ እንደሞተ ታውቃለች። እንዳዘነች ነው የምነግርሽ። ቪዲዮ ለቅቅ ያለ አንቺ የኔን ቤት ሳይሆን ሁሉንም ቤት አታይ። በጣም የሚያሳዝን የሞተ ቀን ከኔ በፊት እሷ ነች የምታውቀው። በሶ ስማርት አቡዬ ስማርት ውሻዎች ከኛ በላይ ስማርት ናቸው። ያውቃሉ፣ በሽታ ያውቃሉ። አባቷ የሞተ ቀን ጠዋት ይዤ ስወጣ አልሄድም አለችኝ። ተመለሰች። 2 ቀን አልበላችም። እኔ ለቀብሩ ትቻት ሲሄድ የያዘቻት ልጅ አልቅሳ ሞተችብኝ አለች። ፎቶን ይዘን ስንመጣ ፎቶን ላሰችው። የእሱ ወንበር ላይ ሰው አይቀመጥም። አሁን በየቀኑ ተነስታ ጠዋት ፎቶ ጋር ትቆማለች። እንደሞተ ታውቃለች። ሶ ስማርት ሻውዬ በጣም ስማርት ናቸው። ስማቸው ነው እንጂ ውሻ የሆነው አይደሉ። ለምን ውሻ እንደተባሉ? ውሻ መጥፎ አይደለም። እኔ አሁን ሰው ውሻ ቢለኝ አይከፋኝም። ምን ይባሉ ታዲያ? ውሻ ካልተባሉ ምን ይባሉ ማለት ኖ እኔ ውሻ ትድብ ነው አይደል? ውሻ ማለት አይደለም፣ ታማኝ እንስሳ ነው። ውሻ ነው በጣም ማለት ነው። በጣም ያዘንኩት ለምን እንደሆነ ተገጭ ማየት ቤት ላይ የኛ ሀገር ውሾች አሳዘኑ። የኛ ሀገር ውሾች የተጣላ አጥንት በልተው ቆሻሻ ውስጥ ተተፋ ምግብ በልተው ሌባ ሰፈር ጠብቀው
ስንት መከራ ጀግና ናቸው የኛ ሀገር ውሾች ጀግና። የውጭ ሀገር ውሾ ጥርሱ ተፍቆለት ጥርስ ቼካፕ ሄዶ እኛ ሰው ሆነን ያላገኘነውን እኔ ጥርስ ቼካፕ የለም ለጥርሴን ካመመኝ ብቻ ነው ሐኪም ቤት የምሄደው። ካላመመኝ ያውዬ እንደዛም ሆነው እኮ ይደበደባሉ፣ በዱላ በመርዝ ይገደላሉ። ያለ ምንም ወጪ ኖረው ምንም ሳያስቸግሩ ቼካፕ ውሰዱኝ ሳይሉ ጥሩ ምግብ አብሉኝ ሳይሉ ከጣሊያን ከፈረንሳይ ምግብ አምጡልኝ ሳይሉ እውነት ነው። ሀቡዬ ባይዘዌ ኢትዮጵያ ውስጥ የሆነች ልጅ አለች የተጣሉ ስፓቴ ሄዳለች እየተባልሽ እኔ በ35 ዓመት አንዴ ነው በህይወት በወር ነው የምትሄደው ሀቡዬ ባይዘዌ ነገ ስፓዴ ያላት ከፈቀዱልኝ ቀርጬ ልላክልሽ በውስጥ። ኧረ ምን ያደርግልኛል ማሪ፣ የምር ሀቅ ነው። 4 ሰዓት ነው የሚፈጀው የእሷ ስፓዴ። ጸጉሯን ትሪም አድርገው ስትመጣ ሌላ ልጅ ሆና ነው የምትመጣው። ብታይ ደስ ስትል ታጌጥሽ ለምን ነው ሰው መለየትሽ ይላል። እኛ ሰው ያገኘነውን ትሪትመንት እነሱ ውሻ ሆነው ገላቸውን ይታጠባሉ፣ ማሳጅ ይደረጋሉ፣ ጥርሳቸው ይቦረሽላቸዋል፣ ጥርሳቸው ቼካፕ ይሄዳሉ፣ ስፓ ይሄዳሉ። ምግቧ $700 ይፈጃል በወር። ምግቧ አይደለም ያልኩሽ፣ ሁሉ ነገር ግሩሚንግ፣ ምግቧ ፂም መቆረጥ ነው። ግሩም አይደለም፣ ጸጉሯ ሁሉ ይቆረጣል። እንዳልኩሽ ዴንታል ኬር ምናምን $150 ግሩሚንግ ይባላል። ጥፍሯ ይቆረጣል። ውበቷ $150 ኦኬ። $450 ምግቧ 150 ምግቧ 150 $300 $400 ቀረ። ከዛ ደግሞ የሚገዛ ነገር አለ። እኔ በየቀኑ ማድረግላት 150 እሺ 150 550 ኖ። ከዛ ኢንሹራንስ ደግሞ ኢንሹራንስ $200 ኢንሹራንስ $200 $50 የማስቲኳ ነው። $50 700 ነው የምከፍለው። ለምን እንደሆነ ልንገርሽ፣ ለሁሉ ነገር የሚገዛ ነገር አለ። ሐኪም የምትወጣው መድኃኒት አላት በወር አንዴ ወደ ውስጥ ላ ሴት ናት አይደል? ከውሻሽ ቦይ ፍሬንድ አላት፣ ሮሚዮ ይባላል። እና እንዴት ተዋወቁ? ትምጣና የፍቅር ታሪኳን ትንገረን። እንዴት ተዋወቁ? ሮሚዮ ያልኩት ለምን እንደሆነ ልንገርሽ፣ በአይን ብቻ ነው የሚተያዩት፣ አይገናኙም። የማን ውሻ ነው እሱ? ከ3 ቤት በላይ ያለች ሴትዮ ውሻ። ኦኬ፣ ግን እንዳይገናኙ ተከልክላችኋቸው ነው? ለምን አይገናኙም? እሱ ከቤት ሴትዮዋ በጣም ቢዚ ናት፣ ዶክተር ናት፣ ወክ አታደርገውም። እኔ ኮኮን ዶክተር ወክ ሳረጋት ሄዳ ትጮኋለች። ለዚህ ነው ሮሚዮ ያልኩት። በሩ ላይ ቆማ ትጮኋለች። ላይ እዚህ ቤት ሸበላ ውሻ አለ አይነት ነገር ይጮኋል። ዛሬ እንትን ወስጃት ነበር ስራ ላፈራረማት። እንትን ነበረ ውድድር ነበር፣ የውሾች ውድድር አሸነፈች። ፈርሜላት መጣሁ። ደስ አይልም? ወደ 100 ውሾች ነበሩ። ሽልማት አላት በማሸነፏ? ኖ 100 ውሻዎች ነበሩ። ውድድር አለ። ስራ ተፈራርሜላት መጣሁ። እሺ ዋው ደስ አይልም? አዎ ተወዳድራ አልፋ ተፈራረምሽላት። ስራውን ውሉን ተፈራረምሽላት። እሺ አሁን ውሉ ብታፈርስ አልፈልግም ስራውን ብትል አልሄድም ብትል እሷ ምን ታውቃለች? እኔ እኮ ነኝ መመራት። በጣም ደስ የሚልሽ አቡዬ ልጆችሽን እንዲያርጊያቸው እስቲ ያደረጉ የለ ልጅ ሆነው ማለት ነው ሲያድጉ ነው እንጂ እሷ ግን እስከ ለተሞቷ እኔ እንዳልኳት ነው የምትመራው። ከገደልኳትም ትሞታለች። ህይወቷ በእኔ እጅ ላይ ነው ያለው። ስማርት ናት፣ ትሰማለች፣ ግን እኔ ነኝ መመራት። ኤኒዌይ ያደራ ልጄ ናት። እሺ የማን አደራ ናት? ነግሬሻለሁ። እኔ ውሻ አልወድም። እኔ ሙስሊም ነኝ። ከውሻ ጋር አላደኩም። የዛሬ 3 ዓመት ባለቤቴ ቤት መቀመጥ ሲጀምር ማለት ነው ዳያለስስ እያደረገ ከፈርስት ስትሮክ በኋላ
ከቤት ውስጥ መስራት እኔ እወጣለሁ እገባለሁ እንዲ ያለኝ። ውሻ እፈልጋለሁ ሲለኝ ነው ስለው ዩ ሪግሬት ፋይዳ ያለኝ። በሞት ይቆጭሻል አትከልኪኝ ያለኝ። ሳመጣት ተገዝታ 1 ሳምንት ትምህርት ወሰድኩኝ። እኔ አላቅም ስለ ውሻ እንዴት አስተማሩኝ ማለት ነው። እና ለሱ ብዬ ነው እንዲያልኩትኝ። ያወራ ነበር መጀመሪያ ኢፍ ኤኒቲንግ ሀፕን ቱ ዩ አይል ጊቭ ቱ ሰማን አልኩትኝ። ለሰው ነው መሰጣት። እኔ አልፈልግም ውሻ ስለው የዛሬ ወር በ8ኛ ወር ከመሞቱ ከ1 ወር በፊት ሰሚራ አለኝ ያልኩት ኢፍ ዩ ሪሊ ላቭ ሚ አለኝ ዩ ኔቨር ጊቭ አፕ ቱ ኮኮ አለኝ። ኮኮን ለሌላ ሰው አትስጫት፣ አሳድጊያት። ከመሞቱ ከ1 ሰዓት በፊት ፕሮሚስ ገባሁለት። አይ ኪፕ ማይ ፕሮሚስ አይ ዊል ቴክ ኬር ኦፍ ሀ ኤንድ አይ ዊል ቴክ ኬር ኦፍ ዩር ማዘር አልኩት። እናቱንና እሷን ነው አደራ ሰጥቶኝ የሞተው። ሻውይ እናቱ በህይወታለች እንዴ? ባለቤቶች? አዎ 89 ዓመቷ። እናቱም አባቱም አሉ ልጆች። ያሳዝናል። የባለቤቶች አደራ ነው። እሱን ነፍስ የሚማረው። ኦርቶዶክስ ነበረ ባለቤቶች። ስለዚህ ነፍስ የሚማረው ኦርቶዶክስ አይደለም። እኔ ነኝ ያሰለምኩት። ቡዲስት ነበር፣ እኔ ነኝ ያሰለምኩት። ነው እኔ ሙስሊም እኮ ነኝ። አሰለምኩት። አንቺ ሙስሊም ሆንሽ ነው አውቃለሁ ማሪ። እሱ ኦርቶዶክስ አይደለም፣ ቡዲስት ነበር። እኔ ነኝ ያሰለምኩት ሳገባ። በጃፓን ሀገር ምንድነው ሃይማኖት የሚከተሉት? ቡዲስት። ቡዲስት ማለት እንደ ሂንዱስ ነው? ናት እንደ ሂንዱስ እንደ እነሱ ምናምን ተቀብተው አይዞሩም እነሱ። ኦኬ እነሱ ቸርች አላቸው ማለት ማምለኪያ ቦታ አላቸው። ቴምፕል አላቸው። ቴምፕል